ለምን ካች ምግብ የሚሰሩ ጽዳት ለሚሰሩት አብዛኞቻችሁ እንደዛ ነው የሚያደርጉት። ምን ይሄ እኮ ግልጽ እኮ ነው። ጅብን ትደብቅባታለች ኩብዝ ምናምን በቃ እንደ መዳም ያረጋታል። ከበቡሽ የምትባለው ጥፍራ በሰው ምግብ ማለት ነው። ምን እንደምታሽሙ ነው ሙኑት። አበሻ ለአበሻ ሲጀምር እርኩስ ነው፣ ምቀኛ ነው። እርስ በራሳችሁ ሰው እንኳን ምን ይላል ብላችሁ እንኳን እንትን አትሉ። አንድ ቤት እየሰራችሁ አረቡ ለሚገዛው ምግብ እናንተ የምትስገበገቡት ቆጣቢ፣ አስገዛ ቆጣቢ፣ ቁጠባ ሚኒስተር የምትሰሩ ነው የምትመስሉት አንዳንዶቻችሁ። 2 እና 3 አበሻ ስትሰሩ እርስ በራስ እንኳን አትፈቃቀሩ። ከስንት አንድ ነው ተከባብሮ ተዋዶ ምናምን አብሮ እየበላ እንትን የሚለው እንጂ አንዷ ጽዳት ለአረባ ወሬ ታቃጥራለች፣ ምግብ ቤቷ ደግሞ ለሰውየው እንትን ወሬ ታቃጥራ። ይሄ አይደል እንዴ? እሱ አልሰራ አንዱ ለመጣላድ የምትሯሯጡት አንድ ቤት እየሰራችሁ ተደጋግፋችሁ እህቴ ተባብላችሁ እንደመኖር እንዴ? ሄሎ ሰላም። እሺ ዝግ። እኔ ልደውልልሽ ችግር የለ። እኔ ካርድ አለ። አዎ ካርድ የመዳም ቅመሞች ስለሚሞሉልኝ እኔ ልደውል ውዴ። ቦር ካርድ ይሞሉልኛልና እኔ እደውላለሁ። አይቆጥርም የኔ አይፈታም። ጁ ወንድሟ መጥቷል። እሺ ገዝት ልኳል። አስገቢው ልኬልሻለሁ አካውንቱን። ሄሎ ሰላም ነው ፋጡማ ነሽ? እሺ ፋጡማ አለሽ? አገናኘኝ። እሺ ፋጡማ አንዴ ላውድ አድርጌ ህዝቡ እንዲሰማ አደርጋለሁ። እሺ እሷ እንደብቶ ይቅርታ ጋር እሺ ጃሪያ እንዴት ነሽ? ይኸውልሽ ጃሪያ ምንም ነገር ሳትፈሪ ምንም ነገር እንትን ሳትይ የተፈጠረውን ነገር ምንድነው? እየተራብሽ ነው ወይ? ችግር ላይ ነው ወይ ያለሽው? ምንድነው የተፈጠረው ነገር ንገሪኝ እስኪ። አንቺ ማነሽ? እኔ መሲ ነኝ፣ እህትሽ ናት። እኛ ጋር መታ ነው ሶሻል ሚዲያ ላይ መታ እህቴ እንደዚህ ችግር ላይ ናት ያለችው እና ባካችሁን ብላ ነው። እና ምንድነው የተፈጠረው ነገር ንገሪኝ። እኔ ፋጡማን አውርቻታለሁ። ከፋጡማ ጋርም ችግር ካለ እንድትስማሙ እንድትታረቁ ነገሮች እንዲስተካከሉ ነው። ስለዚህ ምንድነው የተፈጠረው ነገር? ምንም ነገር ሳትፈሪ ንገሪኝ። እሺ መጀመሪያ ማለት ነው ዛሬ ሲሄድ 3 ሰው ነበር። እሺ 3 ሰው ነበር። ከዛኔ የምግቧ ጠፋች። እሺ የምግቧ ሰራተኛ ማለት ነው። አዎ ስለጠፋች እሺ ብለን እሷ ምግብ አደረገች። የኔጋ ምሰራዋን ምግብ አደረገች። ከዛን እኔ ጽዳት ብቻ የሰራው ነበር። ልብስ አብረን ነው የምንተኩሰው። እሺ እህትሽም እየሰማችሽ ነው? እሺ አውሪ። እሺ ሁሉንም ስራ ላይ ነው የምሰራ ነበር። እሺ መኪናውን 4 መኪና አላቸው፣ እኔ ነኝ የማጥበው። እሺ ከዛን እሺ ብዬ ሰው አምጪ ወይም ብር ጨምሪልኝ አልኳት እሷን። እሺ ሴትዮዋን ማለት ነው። አዎ እሺ ሰው አመጣልሻለሁ ግን ብር አልጨምርም፣ ብር እንዳትበይኝ። አንዴ እኔ 2 አመት የወሰድኩት 800 ነው። እኔ ምንም ብር አልጨምርም ግን ሰው አመጣልሻለሁ አለችኝ። እሺ ብዬ ሰራው ዝም ብዬ። እሺ አላመጣችም። ከዛም በኋላ ቆይታ 3 ወር ቆይታ ወንድ አመጣች ምግብ ምሰራውን። እሺ ምግብ ምሰራውን ለ2 ወር ብቻ አመጣች እሷን ለማስለመድ። እሺ ከዛን እኔ ብቻ አሁንም ስለሰው ለምን አታመጭም? ይሄ ሲወጣ ወይ ትመጣለች አለችኝ። እሺ ብዬ የሰራ ነበር በቃ እኔ። እሺ ከዛም በኋላ የሰራው እሺ ብዬ ረመዳን መጣ። ሰው መጣች 15 ቀን ነው። እሺ ሰው ስታመጣ አሁን እሺ ብዬ አሁንም ሰራው። ከዛን ምግብ ሰራ ብቻዬን ኩሽና አልገባም አለች ለሴትዮዋ። እሺ ከዛን ጃሪያ ጽዳት ስራ እናንተ ሁለታችሁ 4 ሰዓት ጀምራችሁ ምግብ ስሩ አለች ኩሽና። እሺ ብዬ እኔ አሁንም እሺ ብዬ ደግሞ እሷ ጋር ትጣሉ ኢትዮጵያ አስገብሻለሁ እንጂ ወደ ቢሮ መልሽ ወይም እኔ ብቻዬን ኩሽና አልገባም አለች ምግብ የምትሰራዋ። እሺ
ከዛም ቢሮ መልሽ ስትላት እኔ ወደ ቢሮ ብር አይመለስም፣ ስለዚህ ወደ ቢሮ አልመልስሽም፣ ግን ወደ ኢትዮጵያ ልክሻለሁ። ኦኬ ልክኛ ችግር የለውም አለች። እሺ ስለሷ ትታ እኔን የተኛች ነው የምትለው ምናምን ብላ አወራች። እሺ ጃሪያ አቤት እያመመሽ ነው እንዴ አንቺ? አሬ አመመኝ አይደለም። ድምፅሽ ምን ሆነሽ ነው? አመመኝ አይደለም። ድምፅሽ ምን ሆኖ ነው? ንገሪኝ። ችግር የለም። ምን ሆነሽ ነው ድምፅሽ? አረ ምንም አልሆንኩም። ምን ሆነሽ ነው ታዲያ ድምፅሽ? ንገሪኝ። አይዞሽ። ከዛም በኋላ እሺ ብዬ ወደ ቢሮ መልሽም ብላት ወደ ሀገሬ ትልከኛለች ብዬ ፈራው በጣም። ግን ብቻዬን መስራት አልቻልኩም። እኔ እንትን መመለስ አልችልም እሷ ጋር። እሺ እሷ ሴትዮዋ አላለችኝም። ያቺ ምግብ ምሰራዋ ናት የምትለኝ። ረመዳን ውስጥ መጀመሪያ ልብስ አንቺ ተክሽና አስገቢ አለችኝ። እሺ ብዬ ወስጄ በቃ የተኮሱ ያስገባው እነሱ ምግብ እየሰሩ ነበር ከሰዓት በኋላ። ከዛ ነው አሁንም ጽዳት ጠዋት ጀምሪ ብቻሽን አለችኝ ሴትዮዋ አለችኝ ምግብ ምሰራዋ። እሺ እኔ እንዴት ስላለው እንግዲህ። እሺ ጃሪያ አሁን እኔ የምጠይቅሽ ጥያቄ ወረቀት ተሰርቶልሽ ነበረ? አዎ። ኦኬ እሺ አሁን አንቺ አሞሻል? ምግብ እየበላሽ ነው ወይስ ምንድን ነው? ምንም ነገር ሳትፈሪ ንገሪኝ። ማንንም ሰው እንዳትፈሪ እሺ? የምትፈልጊው ምንድን ነው? ምግብ የበላው እኔ ስራ መግባት ከሆን በኋላ ጥፋቴን አምኜ መስራት ነው እኔ የሚፈልገው። አጥፍቻለሁ በጣም። ምንድን ነው ያጠፋሽው? እኔ መጥፋቴን ነው ጠፋው እኔ ከዛ ቤት። ኦኬ ማን ነው ጥፊ ያለሽ? ማንም አላለኝም። ከወጣሁ በኋላ ለሲስተር ደወልኩኝ። ኦኬ ከዛ ጠፍተሽ የት ነው የተያዝሽው? ሱቅ። እሺ አሁን የምትፈልጊው ስራ ነው? አዎ። ሴትዮዋ ካንስሌሽን ሰጥተሻለች? አላውቅም እኔ። እሺ ፋጡማን አገናኘኝ። ሄሎ ፋጡማ፣ ያንቺን ድምጽ ቢሰሙት ችግር አለው? አስፈላጊ አይደለም ማለት ነው። አይ ቢሰሙ ነው። አዎ ግን አይ ቢሰሙ ችግር አለው። አንቺም ደግሞ የተፈጠረውን ነገር እንትን ብትይ እኔ የተፈጠረው እንደነገርኩሽ ነው። እሺ ፋጡማ፣ አሁን እቺ ልጅ አጥፍታለች አይደለ? እና አሁን ካንስሌሽን ሰጥቷታል ሰዎቹ። ካንስሌሽን ይሰጧታል። በእናትሽ ፋጡማ ካንቺ ይለፍ። ችግር የለም ግን በቃ አንቺ ቢያንስ ፋጡማ ከሷ አንቺ ትሻለሽ አይደለ? እናቷ ታማሚ ናቸው። ያው ግን ስለዚህ አሁን አንቺ ካንስሌሽን ችግር የለውም። እሱን እኔ ሙኒትን ጠራትና ሙኒትን አነጋግራታለሁኝ። አሁን ካንስሌሽኗን እና ፓስፖርቷን ስትሰጫት አንቺ ስንት ብር ነው ለአንቺ የሚሰጠው? ለምን ኦልሬዲ እቺ ልጅ እኮ ስራ ገብታ ሴትዮዋ ካንስሌሽን ሰጥታታለች አይደለ? ኦልሬዲ በቃ እኮ ካንስሌሽን ትሰጣታለች አይደለ? መጀመሪያ ለአንቺ ከፍላን የመጣችው አይደለ? ፋጡማ ፌር ስንሆን እሺ ኖ አይደለም። ለአንቺ ታዲያ 5000 ብር ለምን ትከፍለሽ? ስንት ብር ከፍለሽ? አይደለም ስንት ብር ከፈልሽ አንቺ? ለሷ ወጪ ያወጣሽው ስንት ብር ነው? ለጃሪያ ማለት ነው። እሺ ችግር የለም። እሺ እኔ በደንብ ህጉ እኔ አውቀዋለሁ። እኔ ደግሞ ህጉን ሞር የሚያውቀው
ይሳቅ ስለሆነ ለአንቺ 5000 ብር ልጅ መክፈል ያለባት አይመስለኝም። ሀቁን ስናወራ ማለት ነው። ኦልሬዲ 6 ወር ሆኗታል አይደለች ልጅ? አዎ። ስለዚህ 6 ወር ስለሆነ ካንስሌሽን ኑን ሴትዮዋ ስትሰጣት ካንስሌሽንና ፓስፖርቷን ሰጥተሽ ሂጂ ነው እኮ ማለት ያለብሽ። ለምን ኦኬ እንደዛ ደግሞ ከሆነ ኦኬ 2 አመት ቆይ 2 አመት እች ልጅ እየተራበች ምናምን ስሪ የሚላትም ህግ ደግሞ የለም አይደለ? ይሄ ነው አንተናት ቢያት አንቺ የውስጡን አታውቂም ማለት ፋጡማ ለምን እንትን ትያታለሽ? አትዋሻት ቢያት ምግብ ከሌለ የለም እኮ ነው። ኦኬ አንዴ ቆይ ጆ ቆይ አንዴ ቆይ ጆዬ ቆይ አንዴ እሺ ፋጡማ ጆ ወይ እንትን በእናንተ ቢሮ አሰራር ማለት ወይ ደግሞ እኔ ይሳቅንም ቢሆን ጠራዋለሁ። ልጅቷ 6 ወር ሆኗታል መዳም ቤት እየሰራች እያለ ማለት ነው። ስለዚህ አሁንም ልጅቷ ምግብ ስለሌለ ነው ታርብ ያለው እያለች ነው። ገባሽ? ወጣች እች ልጅ ለምንድን ነው እች ልጅ ጃሪያ 5000 ድርሃም የምትከፍለው? አትከፍልም። የምን 5000 ነው? እኔ አልቀበልም። ሴትዮዋ 2 አመቷን ስላልጨረሰች ለሴትዮዋ የሚከፈል ወይ ደግሞ ትጃሪ ሰራተኛ ወጪዋን ራሷ ልጅቷ ራሷ ወጪዋን ትመልሳለች። ሴትዮዋ የከፈለችውን ለቢሮ የከፈለችውን ወጪ ራሷ ትመልሳለች። ልጅቷ አይደለችም የኛ እንትና ሰራተኛዋ አይደለችም። ቢሮ ራሷ ትመልሳለች። ኦኬ ፋጡማ እየሰማሽ ነው? ሰራተኛዋ ሴት ሄዳለች። ሰራተኛዋማ ከተስማማች እሷ ራሷ ጋር ነው የምትቀመጠው። ከእሷ ጋር ስምምነት ካላት እሷ ጋር ነው የምትቀመጠው። እኮ ለምን ስራ አታስገቢያትም? ኦኬ ፋጡማ ይኸውልሽ ማርያምን ብለሻል። እሺ እች ልጅ የምትጠፋበት ምክንያቷን እኮ ኦልሬዲ አሁን ተረድተሻል። የትኛውም በነገራችን ላይ ፋጡማ ፈጣሪ ይመስገን የኛ አበሻ ሰራተኞች የመዳም ቅመሞች እንደዚህ መጥፎ ባህሪ እንኳን የላቸውም። አግበስብሶ አይበሉም ያገኙትን። ለዛ እዛ ቤት ውስጥ ለሷ ወይ የምትፈልገው ምግብ ላይ አታገኝ ይችላል። የኛ ልጅ ጅብን ከጅብን እንኳን አማርጠው ነው የሚበሉ። ያገኙትን ፍሪጅ ውስጥ ያለውን እንደ ፊሊፒኒ እንደ ኢንዶኔዥያ ምናምን የሚበሉ ልጆች አይደሉም። ይሄንን ተረጃት ልጅቷን ማለት ነው። ገባሽ? አንቺ ልጫነሽና አንቺ ተጎጂ በቃ ፋጡማ ያለ ነው። አንቺ ተጎጂ በቃ አንዳንዴ መጎዳት ያላደረ በቃ ለእናቷ ስትይ በቃ ለህዝቡም ስትይ አንቺ ተጎጂ ታይ በቃ እሺ የእናቷ ቁጥር አላት? እሺ ስጭኝ የእናቷን ቁጥርና እዚህ ጋር ደውዬ እናቷን ታውራቸው ላስገባቸው። ችግር የለም ካርድ አይቆጥርም። አያበሻ አይለፍልም። እንደው ፈጣሪ ከድህነት አያወጣም። እሺ ቆይ አንዴ ፋጡማ ፕላስ 251909 0946 51 43 በአንዴ አትውጭሽ መስመር ላይ እስኪ የደሞዟንም ነገር እሺ፣ ደሞዝ አሁን ስታስቀጥራ 800 በጣም ሚኒመም ነው። ሄሎ የኢትዮጵያ ቁጥር እንደዚህ ማለት ጀመረ እንዴ? ሰለጠንን ማለት ነው።
እኔ ጅንኑ ጋር ስደውል ነው እንደዚህ Yes, we are professional already. ለውጥ ላይ ማለት ምን አለችሽ? ልኬላታለሁ ቮይሴን ይወዳል መለሰችም ገና ቆይቼ እደውልላታለሁ። እሺ ሳርዬ ቀጥታም ቢሆን ፋጡማ እስቲ ድጋሚ ስጭኝ ቁጥሩን 0 ስንት ልሷት አናግርሻለሁ። እሺ ጃናከሽ ከስጫ ጃሪያ ቁጥር ስጭኝ የማዘርን 09 46 51 4373 እሺ ቆይ እንዳትዘጊው ልጅቷ ጾመኛ ነች። ምን እንዳለች ታውቂያለሽ? እየተራብኩኝ ነው እዛ አሁን ስሰራበት የነበረ ቤት ቤተሰቦቿ ስልክ አነሱ የወንድ ምናምን የላትም። ቆይ እስኪ ጠይቃት። ጃሪያ ሌላ ቁጥር የለም? ሌላ የለኝም። እንጂ የቤተሰብ በጭንቅላቴ ላይ አቀመጥኩ። ይሄን ብቻ ነው። ሌላ ወረቀት ላይ ጻፍሽው የለም? መሲ ቅርታ እዚህ የሆነ አባቷ አለ። የሰላዲኒን አለ ስልኬ ላይ ነው። ዝግ ነው ስልኬ። አንዴ ክፈችና ስልክሽን ትስጥሻፋ። መሲ ይሄ መሲ ወደ የፋዘራ የአባቷ አለ እዚህ አሎ አንዴ ዝጊው። እሺ ፎዚ ከዚህ ጋር አይሰማትማ። ዝጊው አንቺ ፎዚ እዚህ ላይ አስገባቸው። አይሰማትማ ልጅቷ አይሰማትም። ኦኬ እሺ እና እንዴት እናድርግ? ሄሎ እንዴት ነሽ? አሎ ማዘር አቤት። እንዴት ኖት? ደህና ኖት? ደህና አልሐምዱሊላህ። እንዴት ነው? እንኳን አደረሱት። አሜን አሜን። እንኳን አደረሰ። ደህና ኖት? የጃሪያ